መሰረታዊ ችግር ካለባቸው ዞኖች የደቡብ ጎንደር ዞን አንዱ ዞን ነው። በባለፈው ዓመትም ጀምሮ በዚህ ዓመትም በተፈጠረው የጸጥታ ችግር ምክንያት በርካታ ተማሪዎች ከትምህርት ቤት ገበታ ውጭ ናቸው። ይህንን ችግር ለመመለስ በርካታ የውይይት መድረኮች ተካሂደዋል። በዚህ ምክንያት የሚፈለገውን ውጤት እየተመዘገበ አይደለም። ዋናው ችግር እንግዲህ ማህበረሰቡ ትምህርትን አጀንዳ አድርጎ በተለይም በየአካባቢው ያለውን የጸጥታ ችግር ህብረተሰቡ ጭምር ለትምህርት ቤቶች ባለቤት ሆኖ ህጻናት ወደ ትምህርት ቤት እንዲመጡ በማድረግ ረገድ እየተሰራ ያለው ስራ ከመድረክ በዘለለ በተግባራዊ እንቅስቃሴ ውስጥ ሲለካ ችግር ያለበት ሆኖ ስለተገኘ ደቡብ ጎንደርም አንዱ የችግሩ ኤሪያ ነው። እንደ አማራ ክልል ያጋጠመን የጸጥታ ችግር በምስራቅ ጎጃም ዞን ብቻ ሳይሆን እንደ አጠቃላይ በትምህርት ስርዓቱ ላይ ያጋጠመው ፈተና በጣም ከፍተኛ ነው። ይህ ፈተና ምስራቅ ጎጃም ላይ ደግሞ ጎላ ባለ መንገድ የሚታይና የሚገለጽ ነው የፈተና ሂደቱ ማለት ነው። እንግዲህ አሁን ባለንበት ነባራዊ ሁኔታ ወደ 996 አንደኛና ሁለተኛ ደረጃ ትምህርት ቤቶች አሉን። እስካሁን አስቻይ ሁኔታ ተፈጥሮላቸው የመማር ማስተማር ስራ የጀመሩት ወደ 156 የሚደርሱ ትምህርት ቤቶች ብቻ ናቸው ማለት ነው። ከዞናችን አኳያ እንግዲህ በዚህ ዓመት ወደ 732 ሺህ ተማሪዎችን ከቅድመ መደበኛ እስከ ሁለተኛ ደረጃ ትምህርት ቤት እናስተምራለን ብለን ነው በቅድ የያዝነው። እስካሁን ባለው ሁኔታ ወደ 199220 ተማሪዎችን ነው ማስመዝገብ የቻልነው። ይሄ አጠቃላይ ከቅዳችን 27.3% ነው በቅድ ክንውኑ ሲታይ። በትምህርት ቤት ደረጃ ከወሰድነው ወደ 1173 ከቅድመ መደበኛ እስከ ሁለተኛ ደረጃ ትምህርት ቤት እናስከፍታለንና ትምህርት እናስጀምራለን ብለን ነው በቅድ የያዝነው። አሁን ባለው ወደ 882 ኦልሞስት 57% አካባቢ ትምህርት ቤቶች ነው የተከፈቱት። ነገር ግን እነዚህ ትምህርት ቤቶች ይከፈቱ እንጂ ወደ ትምህርት ቤት የሚመጡ ተማሪዎች ቁጥር አሁንም እጅግ ዝቅተኛ ነው። መሰረታዊ ጉዳይ ደግሞ ቅድም እንዳልኩት በብዙዎቹ አካባቢዎች ላይ ትምህርት ቤቶች ከስጋት ነፃ አይደሉም። በዚያ ምክንያት ወላጆች ልጆቻቸውን ወደ ትምህርት ቤት መላክ የሚሳቀቁበት የሚቸገሩበት ሁኔታ አለ። በሌላ በኩል ደሞና ትልቁ ጉዳይ ደግሞ አሁንም በየደረጃው ያለው የታጠቀ ኃይል ትምህርት ቤቶች እንዳይከፈቱ ከፍተኛ ስራ እየሰራ ነው ያለው። በዘርፉ በመምህራን ላይ የሚደርሰው የስነ ልቦና ጫና፣ ማስፈራራት፣ በመምህራን ላይ የሚደርሰው ድብደባ፣ በመምህራን ላይ የሚደርሰው ውገታ ጭምር በጣም ስቲል ነው እስካሁን ድረስ ተጠናክሮ የሚቀጥልባቸው አካባቢዎች ሰፊ ናቸው። በዚህ ምክንያት ቅድም ባልኩት መንገድ ወደ ትምህርት ቤት መምጣት ያለባቸው ተማሪዎች ከትምህርት ገበታ ውጭ ነው ያሉበት ሂደት ነው ያለው። ከቅድመ አንደኛ ጀምሮ እስከ ሁለተኛ ደረጃ ትምህርት ቤት ድረስ ከ713 ሺህ በላይ ተማሪዎችን ነው መዝግበን እናስተምራለን ብለን እቅድ ይዘን የነበረው። አሁን በመማር ማስተማር ስራ እና በምዝገባ ሂደት ላይ ያሉ ከ12 በመቶ የሚበልጡ አይደሉም ማለት ነው። ያ ማለት ከ630 ሺህ በላይ ተማሪዎች አሁንም ከትምህርት ገበታ ውጭ ያሉ ናቸው። ይህ እንደተጠበቀ ሆኖ የትምህርት ቤቶች በከፍተኛ ሁኔታ የወደሙበት የተዘረፈበት ዞን ነው ምስራቅ ጎጃም። ካሉን 996 ትምህርት ቤቶች ወደ 621 የሚደርሱት ከከፍተኛ እስከ መካከለኛና ዝቅተኛ ጉዳት ያስተናገዱ ናቸው ማለት ነው። ተማሪዎቹ ከትምህርት ገበታ መውጣታቸው ብቻ ሳይሆን በትምህርት ቤቶች የውስጥ ሀብት ላይ ከፍተኛ ኪሳራ የደረሰበት፣ ግብዓታቸው የወደመበትና የተዘረፈበት አስቻይ ሁኔታ እንኳ ተፈጥሮ ትምህርት ቤቶች በተከፈቱበት አካባቢ ከፍተኛ የሆነ የግብዓት ችግር ያለበት የትምህርት ተቋም ነው እንደ ምስራቅ ጎጃም ይዘን ያለ ማለት ነው። እንግዲህ አጠቃላይ በትምህርት ተቋማት ላይ ተማሪዎች ከትምህርት ገበታ ውጭ በመሆናቸው የደረሰ ተጽዕኖ ነው። ይህ ብቻ ሳይሆን የትምህርት ማህበረሰቡ በተለይ መምህራን፣ የትምህርት ቤት አመራሮችና የትምህርት ሙያተኛው ስራቸውን ተረጋግተው እንዳይሰሩ፣ ሰላም እንዳይሰማቸው፣ ሁልጊዜ በስጋት ውስጥ እንዲኖሩ ተጽዕኖ በጣም ከፍተኛ ነው። እስካሁን ባለንበት ሂደት ውስጥ በርከት ያለ ቁጥር ያላቸው መምህራን የታገቱበት፣ ከፍተኛ ገንዘብ ተጠይቀው የከፈሉበት፣ ተደብድበው ህይወታቸው ያለፈበት አካባቢ ነው ያለው ማለት ነው። እና ይሄ ግጭት ከፍተኛ የሆነ የስነ ልቦና ጠባሳ አሳድሯል። በርካታ ዜጎቹን ከትምህርት ቀያቸው አፈናቅሏል። የትምህርት ማህበረሰቡ መደበኛ ስራውን ተረጋግቶ እንዳይሰራ ከፍተኛ የሆነ ችግር ያጋጠመበት ሁኔታ ነው የተፈጠረው። ወላጁም የተረጋጋ ሰላም አግኝቶ ልጆቹን ወደ ትምህርት ቤት ልኮ መማር ማስተማር ስራቸውን እንዲያከናውኑና እንዲፈጠሩ በማድረግ ረገድ ያጋጠመው ተጽዕኖ ቀላል የሚባል አይደለም ማለት ነው። ይሄ ችግር በከፍተኛ ሁኔታ ካልተቀለበሰና በዚህ ከቀጠለ እንደ ዞን በትምህርት ዘርፉ ላይ እናሳካዋለን ብለን ያቀድነውን የትምህርት ልማት ስራ ወደ ኋላ የሚጎትትና በትውልድ ላይም ከፍተኛ የሆነ ክፍተት የሚፈጥር
ማነቆ ሆኖ ነው እየተመለከት ነው ያለ ማለት ነው። ትምህርት የሁሉም ነገር መሰረት ነው። አሁን በእድገት ላይ ከፍተኛ የእድገት ደረጃ የደረሱ ሀገሮች ለትምህርት ስርዓታቸው በሰጡት ትኩረት ነው ሁሌም እንደሚባለው እና ትምህርት ላይ የሚገጥመው ስብራት አጠቃላይ በሀገራችን ኢኮኖሚ በሀገራችን አጠቃላይ ሰብአዊ ልማት፣ ኢኮኖሚ ልማት፣ ማህበራዊ ዘርፍ ላይ ጭምር ተጽዕኖ ቀላል አይደለም። በዚህ ምክንያት እንደምናየው እነዚህ ተማሪዎች ከትምህርት ቤት ገበታ ውጭ ሆኑ ማለት ከእድሜያቸው ወደ ኋላ እየቀነሱ ነው የሚሄዱት። የስነ ልቦና ስብራቱም ከባድ ነው። አመት አልተማሩም እኔ ልጆች ባለፈው አመት አልተማሩም፣ ዘንድሮ አልተማሩም። ምናልባትም እንኳን በሚቀጥለው ሰላም ሆኖ እነዚህ ልጆች ወደ ትምህርት ቤት ይምጡ ቢባል የሚማሩት ከነሱ ኩዮች ጋር ሳይሆን ከህፃናት ጋር ተመልሰው የሚማሩ ነው። ይሄ ደግሞ በስነ ልቦና ጭምር የሚፈጥረው ተጽዕኖ ቀላል ነገር አይደለም። ሁለተኛው ይሄ ብቻ አይደለም። ተማሪዎች ከትምህርት ቤት ገበታ ውጭ በመሆናቸው ከፍተኛውን ተስፋ የመቁረጥ ሁኔታዎች ሰፊ ናቸው። በዚህ ምክንያት ብዙ ልጆች ያለ እድሜ ጋብቻ ጭምር የሚያገቡበት ተስፋ የሚቆርጡበት አንዳንዱም አካባቢያቸውን ለቀው ወደ ሌላ አካባቢ ጭምር በተለያየ መንገድ ሄደው ለስራ የሚገኙበት ከፍተኛ የጉልበት ብዝበዛ ጭምር ያለበት ቤት የሚውሉትም ህጻናት ጭምር በእጅጉ የተጎዱበት ሂደት ነው ያለውና ስነ ልቦና ስብራቱም እጅግ ከፍተኛ የሆነበት ሂደት ስላለ ቀጣይ አገራችን የምታስበውን እድገት የምታስበውን ብልጽግና ለማረጋገጥ እንቅፋት መሆኑ አይቀርም። እንዲያውም የኮንስኩዌንሱ የሚብሰው ቀጣይ ነው። አሁን ላይ አይታወቅም። የሚቀጥለው ጊዜ በኋላ አጠቃላይ የሚኖረው እንድምታ በሀገራችን ላይ አስከፊ እንደሚሆን ምንም የሚያጠራጥር ነገር የለውም። ትምህርት ሀገርን በዘላቂነት በመገንባት ደረጃ ያለው ፋይዳ በጣም ጥሩ ነው። ወይም ደግሞ ሁነኛ መሳሪያ ወይም ደግሞ ተቋም ተደርጎ ነው የሚወሰደው። ሀገራቸውን የሚወዱ የሀገር ፍቅር ያላቸው ዜጎች የሚፈለፈሉበት ተቋም የትምህርት ሴክተሩ ነው። ይህ ብቻ ሳይሆን ሀገራችን ከግብርናው ወደ ኢንዱስትሪ መር በምታደርገው ሽግግር ውስጥ የበቃና የሰለጠነ የተማረ የሰው ኃይል የሚፈለፈልበት ተቋም የትምህርት ተቋሙ ነው። ትምህርት በዚህ ልክ ከፍተኛ የሆነ ችግር ውስጥ ሲገባ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተጽዕኖ እያሳደረ መሄዱ አይቀርም ማለት ነው። የተማሩ ዜጎች በከፍተኛ ሁኔታ በምክንያት የሚያምኑ ከስሜት ይልቅ በምክንያት የሚከራከሩ ነገን አስበው የሚሰሩና የሚጨነቁ ትውልዶች የሚፈሩበት ተቋም ነው የትምህርት ተቋም። በዚህ ችግር ውስጥ የትምህርት ተቋማችን ከፍተኛ የሆነ ፈተና ሲያጋጥመው እነዚህን ሁሉ ስኬቶች ወደ ኋላ የምንመልስበት ፈተና ማጋጠሙ አይቀርም ማለት ነው። ሀገራችን አሳካዋለሁ ብላ እየተጋችበት ያለውን ሁለንተናዊ ብልጽግና የማረጋገጥ ራዕይ በተሟላ መንገድ እውን እንዳይሆን የትምህርት ሴክተሩ የሚጠበቅበትን ድርሻ እንዳይወጣ ከፍተኛ ማነቆ ማሳደሩ አይቀርም ማለት ነው። ስለዚህ አንድ ሀገር መካከለኛ ገቢ ካላቸው ሀገሮች ተርታ እንድትሰለፍ የሚያስችላት አንዱ የሰለጠነ የሰው ኃይል ማፍራት ላይ ነው ማለት ነው። ትምህርት ቤቶች ከተዘጉ፣ ተማሪዎቻችን ከትምህርት ገበታ ውጭ ከሆኑ፣ የትምህርት ተሳትፎ በሚፈለገው ልክ ካላደገ ሀገራችን የጀመረችውን የእድገት ጉዞ በማሳካት ረገድ ከፍተኛ የሆነ ፈተና ማጋጠሙ አይቀርም ማለት ነው። ይሄ የትምህርት ስራችን በከፍተኛ ሁኔታ ችግር ውስጥ መግባት እንደ ክልል እንደ ዞን ብቻ ሳይሆን እንደ ሀገርም በሚኖረን እድገት ላይ አሉታዊ ተጽዕኖ እያሳደረ ነው። ማሳደሩ ምን የሚቀር አይደለም ማለት ነው። ከዚህ አኳያ ይህንን ችግር ለመቀልበስ ሁሉም ሰው መረባረብ ከችግሩ እንዲወጣ የሚያስችለውን መስተጋብርና ቅንጅት የማሳደግ ቅንጅታዊ አሰራሩን ማሳደግ ብቻ ሳይሆን አሁን በትምህርት ስራ ላይ እያጋጠመ ያለውን ተጽዕኖና ነገ ሊያሳድር የሚችለውን ሁለንተናዊ ችግር በልኩ መገንዘብና ችግሩን ሊፈታ የሚችል ተግባራዊ እንቅስቃሴ መጀመር በጣም ያስፈልጋል ማለት ነው። የትምህርት ስራ ችግር ውስጥ ገባ ማለት ሁሉም ነገሮች ችግር ውስጥ ይገባሉ ማለት ነው። ሌላው የጤና ስራችን ችግር ውስጥ መግባቱ አይቀርም። የግብርና ስራችን ችግር ውስጥ መግባቱ አይቀርም። ማህበራዊ ዘርፉ በጥቅሉ ችግር ውስጥ መግባቱ አይቀርም ማለት ነው። እንደ ሀገር በትምህርት የታመመ ሀገር ሁሉ ነገሩ መታመሙ አይቀርም ማለት ነው። ሁሉ ነገራችን እንዳይታመም ደግሞ ትምህርት ላይ ያጋጠመንን ስብራትና ፈተና በቅንጅት ሰርተን ከችግሩ መውጣት የምንችልበት ሁኔታ ላይ መድረስ በጣም ያስፈልጋል ብዬ አስባለሁ። ከዚህ ችግርና ከዚህ አጠቃላይ ቅርቃር ለመውጣት የሁሉንም ባለድርሻ አካላት ከፍተኛ ርብርብ ይጠይቃል። ትምህርት አይደለም በዚህ ቀውስ ጊዜ በሰላሙ ጊዜ ጭምር ማህበረሰባችን ካለው የግንዛቤ ችግር አኳያ ልጆቹን ወደ ትምህርት ቤት ለመላክ ከፍተኛ በሆነ ዘመቻ ጭምር ነው ተማሪዎች ወደ ትምህርት ቤት እንዲመጡ ስናደርግ የነበረው። አሁን ደግሞ ከዚሁ ላይ ተባብሶ በሰላሙ እጦት ምክንያት ተማሪዎችን ወደ ትምህርት ቤት ለማምጣት ሁሉንም ድርሻ ይጠይቃል። የመጀመሪያው ማህበረሰቡ ልጆች መማር አለባቸው የሚል አቋም መያዝ አለበት። ልጆቹ ከትምህርት ቤት ገበታ ውጭ ነው ቤት በመዋላቸው እየገጠማቸው ያለው የስነ ልቦና ስብራት ከባድ ነው። ይህን ከወላጆች በላይ ሌላ ሰው አስረጃ አያስፈልግም፣ ያውቃሉ። ስለዚህ ወላጆች
እዚህ አካባቢ ያለው የትኛውም አካል ይሁን በተማሪዎች መማር ላይ እንቅፋት የሚሆንን አካል ኖ ትክክል አይደለም ልጆቻችን መማር አለባቸው የሚል አቋም መያዝ አለባቸው የመጀመሪያው። ሁለተኛው በየደረጃው ያለው የመንግስት አስፈጻሚ አካልና ሌላውም ጭምር ባለሀብቶች፣ ሌሎችም ማህበረሰብ ጭምር ትምህርት ቤቶች ተበሳቁለዋል፣ ተጎድተዋል። ቀላል የማይባሉ ትምህርት ቤቶች ተዘርፈዋል። እውነት ለመነጋገር እነዚህን ትምህርት ቤቶች ወደ ነበሩበት ለመቀየር የመንግስት አቅም ብቻ የሚወሰን አይደለም። ስለዚህ ማህበረሰቡ ካሁን ቀደም ትምህርት ቤቶችን ይገነባል፣ ባለሀብቱ ካሁን ቀደም ትምህርት ቤቶችን ይገነባል። አሁንም ጭምር እነዚህ ትምህርት ቤቶች ወደ ነበሩበት እንዲመለሱ ከፍተኛ የሆነ በሀብትም በሀሳብም ጭምር አስተዋጽኦ ማድረግ መቻል አለበት ብዬ አምናለሁ። በትምህርት ስርዓታችን ባሉ ችግሮች ላይ መግባባት እንፈጥራለን ብዬ አስባለሁ። ችግሮቹ ሰው ሰራሽ ችግሮች አሉት። በተለይም ባለፉት ዓመታት ጭምር እያጋጠሙን የነበረው ከኮቪድ ጨምሮ ከሰሜኑ ጦርነት ጀምሮ አሁን ደግሞ በውስጣችን የእርስ በርስ ግጭት ምክንያት ከፍተኛ ችግር አለ። ስለዚህ በዚህ ችግር ላይ ተግባብተን በተለይም የትምህርት ቤቶችን ጉዳት፣ የተማሪዎችን አለመማር፣ ምን ያክል ተማሪዎች ከትምህርት ገበታ ውጭ ናቸው? የክልላችን ስንወስድ ከ4.5 ሚሊዮን ተማሪዎች በላይ ከትምህርት ገበታ ውጭ ናቸው። ሁሌም በሚዲያ እንደምንሰማው የኔ ዞን በወስድ ከግማሽ ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ናቸው። ስለዚህ የመጀመሪያው ችግሩ በህፃናት ላይ እየደረሰ ያለውን ችግር በትምህርት ስርዓታችን ላይ የገጠመውን ችግር እንግባባለን ብዬ አስባለሁ። ከተግባባን በችግሩ ላይ ካሰብን ምን እንስራ የሚለውን እያንዳንዱ ባለድርሻ አካላት ይወስዳል። የትምህርት ተቋሙ ምን ኃላፊነት ይወስዳል? የፖለቲካ አመራሩ ምን ኃላፊነት ይወስዳል? ሌላው በዚህ መድረክ የሚሳተፉ ከዚህም ጭምር ውጭ ሆኑ ባለድርሻ አካላት አሉ። እነሱ ደግሞ ምን ይወስዳሉ እና አሳይመንት ይወስዳሉ። ቁጥር 1 ተማሪዎች ወደ ትምህርት ቤት እንዲመጡ በቀሪ ጊዜያት ውጤታማ የሆነ ስራ ይሰራል ብዬ አስባለሁ። ሁለተኛው በዚህ አመት ብቻ አይደለም ቢያንስ ኔክስት ይርም ጭምር የተሻለ መማር ማስተማር ለማስኬድ አሁን ቅድመ ዝግጅት መካሄድ አለበት። ስለዚህ ለቀጣይ አመት እንደ ትልቅ ቤንችማርክ ሆኖ ያገለግላል የሚል እምነት አለኝ። በዚህ መድረክ በየደረጃው ያለው ማህበረሰብ በተለይም የተማሪ ወላጆች ልጆቻቸውን ወደ ትምህርት ቤት በመላክ የወላጆች ድርሻ ከፍተኛ ነው። ወላጆች የአካባቢያቸውን ትምህርት ቤቶች በተገቢው መንገድ በመጠገን ወደ ነበሩበት በመመለስ ኃላፊነታቸው ከፍተኛ ነው። ከዚህ ውጭ ያሉ በየደረጃው ያሉ የታጠቁ አካላትም ጭምር ምንም አይነት ጥያቄ ይኑር በተማሪዎች መማር ላይ ግን በየትኛው መንገድ ይሁን ልዩነት ሊኖራቸው አይገባም። ስለሆነም ተማሪዎች ወደ ትምህርት ቤት እንዲመጡ ሁሉም ባለድርሻ አካላት ርብርብ እንዲያደርግ ጥሪ ማቅረብ ነው የምፈልገው። ያጋጠመንን ችግር ከስር መሰረቱ ለመሻገር ወይም ደግሞ የትምህርት ስራችንን ከፈተና ለማውጣት የጋራ አረዳድና የጋራ ግንዛቤ መያዝ በችግሩ ልክ እንድናስብ፣ በችግሩ ልክ መፍትሄ እንድናመነጭ፣ በችግሩ ልክ ተቀናጅተን እንድንሰራ በር ይከፍታል ማለት ነው። ለዚህ ደግሞ የትምህርት ስራ ለአንድ ወገን ብቻ የሚተው ሳይሆን በርካታ ባለድርሻ አካላትን ትብብርና ተሳትፎ የሚፈልግ ነው። በዚህ ደረጃ ትምህርት ቤቶችን መልሶ በመገንባት ደረጃ ባለሀብቱ መሳተፍ ይጠበቅበታል። በሀገር ውስጥም ከሀገር ውጭ ያሉ ተወላጆችን ተሳትፎ ይፈልጋል። ወላጆቹ የራሳቸው ትልቅ ሚና አላቸው። በየደረጃው ያለው የመንግስት መዋቅር ትልቅ ኃላፊነት አለበት። ከሁሉም በላይ ደግሞ የትምህርት ቤተሰቡ መምህራን፣ የትምህርት አመራሮችና የትምህርት ባለሙያው የሚጠበቅበትን ድርሻ እንዲወጣ በልኩ መግባባትና ችግሩ ላይ ድምዳሜ ላይ መድረስ በጣም ያስፈልጋል ብዬ ወስዳለሁ።